የማቴዎስ ወንጌል ምዕራፍ 7 ላይክ በማድረግ ጀምሩት። እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና፣ በምትሰፍሩት መስፈሪያ ይሰፈርባችኋልና። በወንድምህ ዓይን ያለውን ጉድፍ ለምን ታያለህ? በአንተ ዓይን ያለውን ምሰሶ ግን ለምን አታስተውልም? ወንድምህን በዓይንህ ያለውን ጉድፍ ላውጣልህ ተወኝ እንዴት ትለዋለህ? እነሆም በአንተ ዓይን ምሰሶ አለ። አንተ ግብዝ፣ አስቀድመህ በአንተ ያለውን ምሰሶ አውጣ፣ ከዚያ በኋላ በወንድምህ ያለውን ጉድፍ ለማውጣት አጥርተህ ታያለህ። በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውንም ለውሾች አትስጡ። ዕንቋችሁንም በእሪያዎች ፊት አታኑሩ። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ ደጅ ምቱ ይከፈትላችኋል። የሚለምን ሁሉ ይቀበላል፣ የሚፈልግም ያገኛልና፣ ደጅ ለሚመታም ይከፈትለታልና። ከእናንተ ልጁ ዳቦ ቢለምነው ድንጋይ የሚሰጠው ሰው ማን ነው? ወይስ ዓሣ ቢለምነው እባብ ይሰጠዋልን? እንግዲህ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታን መስጠት ካወቃችሁ በሰማያት ያለው አባታችሁማ ለሚለምኑት መልካሙን ነገር እንዴት አብልጦ ይሰጣቸው ይሆን? ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው። ኦሪትም ነቢያትም የሚያዙት ይህንን ነውና። በጠባቢቱ በር ግቡ፣ ወደ ጥፋት የምትወስደው ሰፊ በር ሰፊ መንገድም አለችና ወደ እርሷም የሚገቡ ብዙዎች ናቸው። ወደ ሕይወት የምትወስደው በር እጅግ ጠባብ መንገዷም ቀጭን ናት፣ የሚገቡባትም ጥቂቶች ናቸው። የበግ ለምድ ለብሰው ወደ እናንተ ከሚመጡ ከሐሰተኞች ነቢያት ተጠንቀቁ። በውስጣቸውም ግን ነጣቂ ተኩላዎች ናቸው። ከፍሬያቸው ታውቋቸዋላችሁ። ከእሾህ ወይም ከአሜከላ በለስ ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬን ያፈራል፣ ክፉ ዛፍም ክፉ ፍሬን ያፈራል። መልካም ዛፍም ክፉ ፍሬን ማፍራት፣ ክፉ ዛፍም መልካም ፍሬን ማፍራት አይችልም። መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። እንግዲህ ከፍሬያቸው ታውቋቸዋላችሁ። በሰማያት ያለው የአባቴን ፈቃድ ከሚያደርግ በቀር አቤቱ አቤቱ የሚለኝ ሁሉ ወደ መንግሥተ ሰማያት የሚገባ አይደለም። በዚያች ቀን ብዙዎች አቤቱ አቤቱ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህ ብዙ ተአምራትን አላደረግንምን? ይሉኛል። ያን ጊዜም ከቶ አላውቃችሁም፣ አመፃን የምታደርጉ ሁላችሁ ከኔ ራቁ እላቸዋለሁ። ይህንን ቃሌ ሰምቶ የሚያደርገው ሁሉ ቤቱን በዓለቱ ላይ እየሠራ ብልህ ሰውን ይመስላል። ዝናብም ዘነበ፣ ጎርፍም ጎረፈ፣ ነፋስም ነፈሰ፣ ያንን ቤት ገፉት፣ ነገር ግን አልወደቀም፣ በዓለት ላይ ተመስርቷልና። ይህንን ቃሌን ሰምቶ የማያደርገው ሁሉ ቤቱን በአሸዋ ላይ እየሠራ ሰነፍ ሰውን ይመስላል። ዝናብ ዘነበ፣ ጎርፍም ጎረፈ፣ ነፋስም ነፈሰ፣ ያንን ቤት ገፉት፣ ወደቀም፣ አወዳደቁም ታላቅ ነው። ጌታችን ኢየሱስም ይህን ነገር በፈጸመ ጊዜ ሕዝቡ በትምህርቱ ተደነቁ። እንደ ጸሐፍቶቻቸው ሳይሆን እንደ ባለሥልጣን ያስተምራቸው ነበርና። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስከምንገናኝ ድረስ ቸር ሰንብቱ። በሰማችሁት ትረካ ሊስተካከል የሚገባው ነገር ካለ ውድ የሆነ አስተያየታችሁን ትሰጡኝ ዘንድ እጠይቃችኋለሁ። አብራችሁ ስለቆያችሁ እስከ መጨረሻው ስላደመጣችሁኝ አመሰግናለሁ። ክብር ይስጥልኝ።